ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቻናሌ ቤተሰቦች ባላችሁበት ጸጋና ሰላም እመኛለሁ። ጆን ሳሙኤል ነኝ። አብራችሁን ቆዩ። ዛሬም ደግሞ እንደተለመደው ወደ እናንተ ያስደናቂ ታሪክ ይዤላችሁ ቀርቤያለሁ። ቪዲዮን ከመጀመራችሁ በፊት አሁን የጆን ሳሙኤል ቻናል ቤተሰብ እንድትሆኑ አክብሮት ጠይቃለሁ። የደወለውን ምልክትን ተጫኑ፣ ሰብስክራይብ ማድረጉን እንዳትረሱ፣ ለሌሎችም ሼር አድርጉ። ባላችሁበት አብራችሁን ቆዩ። ዛሬ እንደተለመደው የቅዱስ ዮሐንስ ታሪክ ይዤላችሁ መጥቻለሁ። ቅዱስ ዮሐንስ የተወለደው በገሊላ አውራጃ ሲሆን አባቱ ዘብዴዎስ ይባላል። እናቱ ደግሞ ሶሌማ ትባላለች። ወንድሙ ታላቅ ወንድም ሐዋርያ ያዕቆብ ነው። ዮሐንስ መጀመሪያ እንደ አባቱ አሳ አጥማጅ የነበረው ሲሆን ጌታ ጥሪ በሰማ ጊዜ ያንን ሁሉ ትቶ መከተሉን መጽሐፍ አስረግጧል። ጌታ ኢየሱስም ዮሐንስና ወንድሙ ያዕቆብ በነገጌስ ብሎ መጠራታቸው ይታወሳል። ትርጉሙ የነጎድጓድ ልጆች ማለት ነው። ይህ ስም የተሰጠው ለወንጌል ያላቸው ቅንነትና ጉልበት እንደ ነጎድጓድ ኃይለኛ ስለነበሩ መሆኑን ታውቋል። ኢየሱስ የልብ ወዳጅ የፍቅር ደቀ መዛሙርት እንደሆኑና ዮሐንስ በወንጌል ላይ ስሙን በቀጥታ ከመጥራቱ ይልቅ ዮሐንስ ይወደው የነበረው ኢየሱስ ይወደው እንደነበረው ደቀ መዛሙርት እያሉ ይጠሩ ነበር። ጌታ እጅግ በጣም ከቅርብ የተነሱ መጀመሪያ ራት ላይ በጌታ ደረት ላይ ተደፍቶ የነበረው አንዱ ሰው ነው። እንዲሁም ጌታ ኢየሱስ መስቀል ላይ በነበረበት ጊዜ የመከራ ሰዓት ሌሎች ሐዋርያት ሲበተኑ እስከ መጨረሻ ከመስቀል ላይ ያላረቀ ዮሐንስ ብቻ መሆኑ በይፋ ታውቋል። ጌታም እናቱ ድንግል ማርያም እህቷን እናት ብሎ በአደራ የሰጣት ለዛ ታማኝ ልጅ ለዮሐንስ መሆኑ ተዘግቧል። የመጽሐፍቱ ብዛትና ልዩ ባህሪ ስናይ ቅዱስ ዮሐንስ በአዲስ ኪዳን ውስጥ 5 መጽሐፎችን ጽፏል። እነሱም ዮሐንስ ወንጌል፣ 3 መልእክቱንና አንደኛ ዮሐንስ፣ ሁለተኛ ዮሐንስና 3ኛ ዮሐንስ ራእይን ጭምር መጽሐፉ ይታወሳል። የእርሱ ወንጌል ከሌሎች 3 ወንጌሎች ፍጹም የተለየ ነው። ማቴዎስ፣ ማርቆስና ሉቃስ ስለ ክርስቶስ ምድራዊ ታሪክ ሲጽፉ፣ ዮሐንስ ግን ወንጌሉን በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር በማለት ይጀምራል። የክርስቶስ አምላክነት ሰማያዊነትና ፍንት አድርጎ በማሳየት ለዛም ነው ቤተክርስቲያን ታሪክ መልእክት ስሙ ንስር የተባለ ንስር ወደ ሰማይ እንደሚበርቅ ሁሉ ዮሐንስ በምስጢሩ ሰማይ በጥቀ እንደጻፈ በይፋ አሳውቋል። የስደት ዘመንና ፍጥሞ ደሴት ምስጢር ስናይ ዮሐንስ ጌታ ትንሣኤና እርገታ ከፈጸመ በኋላ በኤፌሶን በትንሹ እሰይ አገራት ወንጌል በታላቅ ኃይል መስበኩ ይታወሳል። በዘመኑ የነበረው ጨካኝ የሮም ንጉሥ ዮሐንስን በታላቅ ቅጣት አስሮ ወደ ኤልሚዮ ዘይት ዳን ውስጥ እንደመጨመሩ አዟል። ነገር ግን እግዚአብሔር ስላደረገው ከፍጥነቱ ዘይት ውስጥ ያለው ምንም ጉዳት በሕይወቱ መውጣቱ ይታወሳል። ንጉሥ በሚገርም ሁኔታ በማይኖርበት ፍጥሞ ወደምትባል ገለልተኛ ደሴት አግዟል። ዮሐንስ በዛ ምድር ላይ በደሴቱ ሆኖ ሳለ ዛሬ የምንማረው ታላቅ የዓለም ፍጻሜ የሚያሳይ ዮሐንስ ራእይን መጽሐፍ በድንቅ መጽሐፍ ጽፏል። ሕይወት አጠቃላይ ስናይ የሞተው ታሪክ ስና 4ቱ ወንጌላውያን በሙሉ በመስዋዕትነቱ በሰይፍና በስቅለት ሲሞቱ፣ ቅዱስ ዮሐንስ ግን በሰማዕትነቱ ያልሞተ ብቸኛ ሐዋርያ ተብሏል። እድሜው እጅግ በጣም እስከረጅ ድረስ የቆየ በ90ዎቹ እድሜ ድረስ ወንጌል መስበኩ ይታወሳል። በጣም ሲረጅ ደግሞ መራመድ ሲያቅተው እንኳን ወደ ቤተ ክርስቲያን እየተሸከሙት ያመጡ እንደነበረ ተዘግቧል። እዛም ቆሞ በሚያስተምረው እና አንዳንድ ቃሎች ልጅ ሆይ እርስ በርሳችሁ ተዋደዱ የሚል ቃሎችን መጽሐፉ ይታወሳል። በመጨረሻም በኤፌሶን ከተማ በሰላም በረጀ ሕይወቱ እንዳለፈች ታሪኩ ተናግሯል። እንግዲህ ውድ ተመልካቾቻችን በ4ቱ ክፍሎች እንደተመለከትነው ማቴዎስን ተመልክተን ማርቆስን እንደተመለከትነው ሉቃስ ተመልክተናል። ዮሐንስ ታሪክ የሚያሳየን እግዚአብሔር የተለያየ ማንነት ያላቸው ሰዎች ለታላቅ ወንጌል ስራ እንዴት እንደምጠቀምባቸው መጽሐፉ አስረድቷል። ዛሬም እና እናንተ ለጌታ ፍቅር ምስጢር ብንሰጥ
ሕይወት ታላቅ ምስክርነት የሚጀምር መሆኑንም በይፋ በዜና ላይ ተመልክተናል። ይሄ ቻናል ብዙዎች ጋር እንዲደርስ ሰብስክራይብ አድርጉ። ሐዋርያትን ስሞችንና መጽሐፍ ሉቃንቶችን እያነሳን በብዙ የምንወያይበት ስለሚሆን ማለት ነው። ባላችሁበት ስለሰማችሁ አመሰግናለሁ። ጤና ይስጥልን። የዛሬ ዜና አብቅቷል።